ማነ? እኔ ነው? አዎ አንተን ነው። ለምንድን ነው እዚህ የመጣው? ብሌን ቆይ ምን ሆነሻል? የምታውቂው ጥያቄ ለምንድን ነው የምትጠይቂው? እሱን አላውቅም። እዚህ የመጣው አባትን ፍለጋ ብቻ አይደለም፣ የተለየ ዓላማ አለ። ምንድን ነው ዓላማ? ኦፍ ደግሞ ጀመረሽ አይደለ? ቆይ ተራ በተራ እየመጣችሁ ነው መጠርጠር አይሰለቻችሁ? ምን አርግ ነው የምትሉኝ? ምን ላርግላችሁ? ጆ በጩኸት ልታሳምነኝ አትችልም። ለምንድን ነው የመጣው? እውነቱን ንገረኝ። ብሌን መስመር እያለብሽ ነው። እኔን እንደዚህ መናገር መብት የለሽም። እንዴት ነው መናገር አለብኝ? ንገረኝ እስኪ እንዴት ልናገር? እኔ እንዳደርግ ነው የፈለከው? እሱ ነው የፈለከው? አስታወስክ? አንተ እግር ስር ነበር ያገኘሁት። እኔ እናንተ ብቻ ሆነ። የወፏ ታሪክ ተራ አይደለም አይደል? ምን ለማድረግ ነው የሞከርከው? ለምንድን ነው የነገርከኝ? ወፏ ማን ናት? የብሌን ሁኔታ ግን ልክ ነው? እኔ እንጃ አላስተዋልኳት። ፊቷ ልክ አይደለም። በሆነ ነገር ተናዳለች መሰለኝ። ከጆን ጋር ተጣልታ ይሆን እንዴ? ለምን ወደ እሱ ሄደች? እሷ በእኔ ነው የተናደደችው። ለምን እንደተናደደች እንኳን አትናገርም። እስኪ እጄ ሊያት። ይሄ ነገር ምንም አልጣመኝም። ሰላም ታረጋጊ። ብሌን በእሷ አይደለም የተናደደችው። እና በማን ነው? እመኝ ሰላም፣ በእሷ አይደለም አልኩሽ እኮ ነው። ገባኝ። ምን ለማድረግ ነው ቢለው ነው ያስከው? ልትገለኝ? አረ ብሌን እንዴ ምን አይነት ወሬ ነው የምታወሪው? ልታረግ የነበረውን ነገር ነው ሮት። አረ እኔ እንደዛ አይነት ሰው አይደለሁም እንዴ። ለምን ልገልሽ እፈልጋለሁ። እሱ ደግሞ በወፏ ታሪክ ፍቺ ይመሰረታል። ለምንድን ነው የወፏን ታሪክ ነገርከኝ? አረ እኔ ዝም ብዬ ነው። የብሌን ነገሮችን በተሳሳተ መንገድ የገጣጠምሻቸው ነው። እኔ ቢላውን አላየሁትም እንዴ። ድንገት ከጠረጴዛ ላይ ወርቆ ይሆናል። ድንገት ማንም ሳይነካው? እኔ እሱን አላውቅም እንዴ። እኔ አንቺን ለመግደል ለምን እፈልጋለሁ? ነፍሰ ገዳይ ብለሽ እየፈረድሽብኝ እኮ ነው። ታውቆሻል ግን ነገሩን ወደ እኔ ዙሪያ ለማረሳሳት ነው። እኔ ሞኝ አይደለሁም፣ በደንብ ይገባኛል። አጋጣሚ ዝም ብሎ ነገር የለም። ሁሉንም ነገር አቅደን ያደረግበት። እንግዲህ ከዚህ በላይ ማስረዳት አይጠበቅብኝ። በሌላ ነገር ስሜን እያጠፋሽ ነው። ይህ ነገር ደግሞ በኋላ ዋጋ ያስከፍልሻል። ቢላ እግሩ ስራ አገኘው ብለሽ የሰው ነፍሰ ገዳይ ታያለሽ እንዴ? ይህ እኮ ወንጀል እኮ። አሁን ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ በኃይሉ ወደዚህ ሲመጣ እንደ አጋጣሚ ፀሐይ ያልነበረችም የት ሄደች ያቺ የተረገመች አሮጊት በማለት እጅግ በጣም ይደነግጣል። ይህንን ሊያደርግ የሚችለው ማን ነው ከዚህ ለሰውጣት የሚችለው ብሎ እንዳለው ቃል እንደሆነች ደረሰበት። ቃለች ከዚህ ቤት እንድትወጣ የምታደርገው አይደለም በማለት እጅግ ይበሳጫል። ሳሚ ምንድነው እንኳ ለምን ትሄዳለህ ብላ ጠየቀችው። አይ መሄድ አለብን ከብሌን ጋር ተጣልታል ስትለው አይ አልተጣለሁትም ራሴ ወደ መጣሁበት መሄድ ስለምፈልግ ነው ስትለው አይ ከዚህ ወዴትም አትሄድም እኔ ሄድ እስካልኩ ድረስ የትም መሄድ አትችልም ስትል ትቆጣዋለች። እሺ ብሎ ከዚህ መሄድ የለብን ከብሌን ጋር ብሌን ከዚህ ሄድ ብላ ከሆነ ንገረኝ አለችው። አይ በጭራሽ ብሌን እንደዛ አላለችኝም በማለት ይነግረዋል። እና ምን እንደተፈጠረም ደግሞ ብትጠይቀው አይ ብሌን ደግሞ ቆማ እያዳመጠችው ነበር። ነገር ግን ምንም ነገር አላለችም። እና ነገር ግን በኃይሉም በጣም ተበሳጨ። ምክንያቱም ፀሐይ እንዴት ልታመልጥ ቻለች በማለት እጅግ በጣም እየተናደደ ነበር። እና ጉልጉስ ሳዩ ሴትዮዋ ደክማ ነበር ማለት ነው። ጉልጉስ ነው እዚህ ማየው በማለት ጉልጉሱ ሲያይ ይደነግጣል። በመጨረሻ ደግሞ እንግዲህ ባላ የሞተበት ቀንና ሌላ ሰው የገደለበት ቀን ጽፎ አስቀመጠችለት ገኒ ማለት ነው። ያንን ወረቀት ሳይ መጣው ጠብቁኝ፣ አይ በኃይሉ እኮ ይመጣብናል፣ ስለዚህ ፍጠኝ፣ ቆይ በኃይሉ ድጋሜ እዚህ ዝር እንደማይል እኔ እርግጠኛ ነኝ ስትል ትናገራለች። እና ወረቀቱ ሳይ በኃይሉ እጅግ በጣም ተነገጠ። ምክንያቱም ገኒ እያንዳንዱ መረጃ ሁሉ አስቀምጣ ነበር። በዛ እጅግ በጣም ይበሳጭና ይሄዳል። ፀሐይን ገኒ ወደ ቤቷ ይዛ እየሄደች ነበር።
እንግዲህ ህይወቷ ስለተረፈ በጣም ደስ ብላት ወደ ቤቷ ይዛ ስትሄድ ቤቷ ውስጥ የሚበላ የሚጠጣ ምንም ነገር አልነበራትም። እናም ግራ ትጋባና ምን ማድረግ እንዳለበትም ትጨነቃለች። ወይኔ ጓደኛዬ ምን ሰርቼ ልስጣት? ምንም ነገር የሚገዛበትም የለኝም፣ ምንም ነገርም ቤት ውስጥ የለኝም። ጣወጠር አድርገን ነበር የወላን ስትጨናነቅ ነበር። ነገር ግን አንድ መፍትሄ ይኖራል ትልና ቃልዬ ሰላም ጋር ደውዬ ሰላምን ብድር ጠይቃታለሁ አታስቢ በማለት ትነግራታለች። አይ አትጨነቅ ልጄ አንቺ ዝሁን እና ቃልም ፀሐይን ስላዳነቻት እጅግ በጣም ደስተኛ ሆናለች። ምክንያቱም ሰው ማዳን ለካ ገንዘብ ሳይሆን ሰው ማዳን ነው ሰውን የሚያስደስተው በማለት እጅግ በጣም ደስ ይላታል። እናም ደስተኛ ሆናለች። ምን እንደምትል አገር ገባት። እናም ለየት ያለ ነገር ልሰራለች ነው እንጂ አቀርብልሻለሁ ግን የሚባለ ነገር የለም። እኔ ከጎረቤት እጅ ያመጣሉ። ጎረቤት ከሌሉስ እዚህ እኮ ችግር የለውም ያገኘንም ነገር ብድግ አድርገን መውሰድ ነው እንጂ ምንም የሚያስጨንቅ ነገር የለም ስትል ትነግራለች። እናም እንደ አጋጣሚ ብሌን ከሳሚ መራቅ እንዳለባት እና ወደ ዳጊ መመለስ እንዳለባትም ለራሷ ብቻ እያወራች ነበር። ከአሁን በኋላ ሳሚ መቀራረብ እንደሌለባት እና ሁሉ ነገር በገደብ መሆን እንዳለበት እና ወደ ዳጊ መመለስ እንደምትፈልገውም ጭምር ታስቧለች። እና ምን ተፈጠረ ብለው በጣም ተናዳና በንዴት ወደ ዮሐንስ ክፍል ትገባለች። ዮሐንስ እንግዲህ ባለፈው እሷን ልገላት የሆፋ ታሪክ እንዲጨርስላት ምን ተፈጠረ? አንተ ማነው? ምን ልታደርግ ነው የመጣ? በማለት ስታስጨንቆ ነበር። ብሌን ስለምን እንደምታወሪ አልገባኝም። እባክሽ ታውሪ እየገባኝ አይደለም። እባክሽ የማውን ነገር አታውሪ። አይ የማውን ነገር ሳይሆን ባለፈው ያወራሽም እያንዳንዱ ነገር ሰምቻለሁ። ምንድነው የተፈጠረ? በማለት ትጠይቋለች። እናም ስለ ውፋ ነገር እኔን ለመግደል እያሰብክ ነበር ማለት ነው? እኔን ለመግደል ነው ብላ ትጠይቋለች። እሱም እያወራ አለ እየገባኝ አይደለም ትልና ብላን አውጥታ ታሳየዋለች። እግር ስር ነበር ያገኘው። ስለ ውፋስ ስለ እርግቧ ማን ነበረ? እንዴት ልትነግረኝ ቻልክ? እርግቧ ምን አደረገች? በማለት እጅግ በጣም ይበሳጭና ይናደዳል። ብሌን ይኸውልሽ እኔ እንደዚህ መናገር መፍትሄ የለሽም። ስለዚህ የምትናገሪ ነገር እያሰብሽ በማለት ይጨውና ይናደዳል። ስለምን እንደምታወሪ እኔ አላቅም። እባክሽን የማውን ነገር አታድርጊ። እኔ ለምንድነው አንቺን የሚገለው? እንደው ያለ ጥፋት የሆነ እጀሽ መሆኑን ታውቁሻል። እንደዚህ በመጮው እኔ እንደማረሳሳት አስበህ ከሆነ በጣም ተሳስተሃል። እኔ በጭራሽ አረሳም በማለት ትነግረዋለች። አይ ቢሆንም ብሌን ምንድነው የተፈጠረ ብላ ብትጠይቁም ሰላም ሰላም እትዬ ብላ ስትጣራ ነበር። እና ወደ ነገር ለሰላም ለማናገር ትወስናለች። ሁሉም ሰው ደንግጦ ግር ብሎ ወደ ክፍሏ ሲገባ ብሌን ምን ተፈጠረ ብላ ስትጠይቀው ብሌን የተፈጠረው ነገር ልታብራራ ስትል እንደ አጋጣሚ ቃል ትደውልና እንግዲህ የሰላምን እርዳታ ትጠይቀዋለች። እናም እባክሽን እርጂ በማለት ትጠይቋለች። እሷም ምን ብሌን የተፈጠረ ነገር ካለ ንገሪኝ እባክሽ በማለት ተጋግማ ትጠይቋለች። እናም ስትጠይቀው ነበር። እሷም የተፈጠረው ነገር ደጋግማ እየጠየቀችው ታናግሯለች። ቢሆንም ግን ይህን መቀበል አልችልም። በቃ አታስቢም፣ እኔ እናቴን ጠይቃታለሁ፣ እናቴ እርግጠኛ ትረዳናኛለች በማለት ታስባለች። ወይ እንዴት ነው የምትረዳሽ አልገባኝም በማለት ትወስናለች። እና የተፈጠረውን ነገር በሙሉ ለማስረዳት ብትሞክሩም እናም አይ እናቴን ጠይቃለሁ፣ እንዴት ነው እናንተ ጎረቤት ሄደሽ የምትጠይቂ? እናቴን ትንሽ እንድትረዳን እንጠይቃለሁ እሺ ትልና ከኔ ስልክ ሰጣ ትስማማለች። እና ደውላ ለመጠየቅም ብሌን ምንድነው እሺ ንገሪኝ ብላ ደጋግማ ጠየቀችው። ብሌንን ልትናገር ስትል እንዳጋጣሚ ቃል ስልክ ትደውልና ብሌን ሰላም ለማናገር ሰላም ታናግራታለች። እና እናቴ እኔ ግን አይደለሁም ቃል ብላ ስታናግራት ቃል ምን ፈለግ ብላ በንዴት እያናገረቻት ነበር። እና እንደተፈጠረ ንገሪኝ እንጂ ምንድነው እሺ በማለት ትጨዋለች። እሷም በንዴት ምን እንደተፈጠረው ለመናገር እየወሰነች ነበር እና እጅግ በጣም እየተወሳጨችው ነበር። እናም እየተናደደችው ነበር። እናም እባክሽን ላስረዳሽ ሞክራለሁ፣ ግን ቆይ ትንሽ እንኳን አይሰማሽም? እኔ እኮ ምናምን ብላ በጩኸት ታናግራታለች። እናም በጣም ተናዳ ስለነበረም ትዘጋባታለች፣ ስልኩ ጆሮዋ ላይ ማለት ነው። እና አንቺ ምንም አነገዛም ጭራሽ ልመልሽልኝ ድፍረትሽ! አይ በጭራሽማ ሊሆን አይችልም ብላ ትናደዳለች።
እናትሽ ሰላም ጥሩ ሰው አልነበረችም እንደ እምቢያለችሽ? አንቺ በቃ እኔ ላናግራት በማለት እሷ ታናግራታለች ማለት ነው። እንግዲህ ሰላም ጥሩ ሰው ትመስኝ ነበር፣ ቆይ የተፈጠረ ያለው ነገር ምንድነው? በማለት እጅግ በጣም ትበሳጭና ትናደዳለች። እና ምን ማድረግ እንዳለባትም ልጅ እውነት ብትቀየር እንኳን አታምኛትም ማለት ነው። በቃ እኔ መቀየሯን እመሰክርለታለሁ እና ምን እየተፈጠረ እንደሆነ ደጋግማ እየጠየቀቻት ነበር። ሆኖም ግን ገኒ እባክሽ ይቅር በይኝ፣ እኔ እኮ ቃል ገንዘብ እየጠየቀችኝ እንዳትበላሽ ብዬ ነው እና ሌላ ነገር አስቤ አይደለም፣ እባክሽን እያጃት ገኒ እባክሽ ይቅር በይኝ፣ እኔ እኮ ቃል ያው የተቀየረችው ስላልመሰለኝ ነው፣ እባክሽን ይቅር በይኝ በማለት ይቅርታ ትጠይቃታለች። እናም ብሌን በጣም እትዬ የተፈጠረ ነገር አለ እንዴ ብላ ስትጠይቁ አይ እና ሰላም በጣም ተበሳጭታ ስለነበር እትዬ የተፈጠረ ነገር አለ ብላ ስትጠይቃት አይ ምንም አልተፈጠረም በማለቱም ትናገራለች። የሆነ እንጂ ነገር እናም ገኒም ስትበሳጭ እንዳጋጣሚ ዳጊ መጥቶ ያያታል ፊቷ ላይ እና ምን ተፈጠረ እናቴ ብሎ ጠየቃ። እና በኃይሉም እንዳጋጣሚ ፀሐይን አግቷት እንደነበረና ለሷ ስትል ብዙ ነገር እንዳጣችም ጭምር እና ምንም ቤት ውስጥ እንዳልነበር ስትነግሩ በጣም ይደነግጣል። በዛ ተነሳ አንድ ነገር ማድረግ እንዳለበትም ይወስናል። እናም ገኒ እባክሽን ይቅር በይኝ፣ እኔ እንደዛ አስቤ አይደለም ደጋግማ ስትለው አይ ቢሆንም ሰውን ሰው መርዳት ብቻ በቂ ነው ስትል ትነግረዋለች። ቢሆንም ግን ጥሩ አልሰራሽም፣ ልጅ እኮ የሆነትን ብትቀየር እኮ እንደማታምኝ እርግጠኛ ነኝ ግን ብላ ቆይትዬ የተፈጠረ ነገር አለ እንዴ ብላ እየጠየቀቻት ነበር። እናም ደጋግማ ስትጠይቀው አይ ምንም አልንኩም ሳሚ፣ ብሌን የምረዳሽ ነገር አለ፣ ያንተ እርዳታ በጭራሽ አያስፈልገኝም እያለችው ነበር። እናም አሽ የማትፈለግ ቦታ ባትገኝ ጥሩ ነው እያለ ዮሐንስ ደግሞ ሳሚ ላይ እየሳቀበት ነበር። ሳሚ እጅግ በጣም ይበሳጭና ትሰማኛለህ፣ በጭራሽ ብሌንን ለመንካት ብሌንን ለመጉዳት ብታስብ እገልሃለሁ እያለ እጅግ በጣም እየተበሳጨበት ነበረ ማለት ነው። እናም እንደ አጋጣሚ ሳሚ ይቅርታ አድርግልኝ፣ እንደዚህ አድርጌ ካንተ ካራኩ ምንም አማራጭ የለኝም፣ ስለዚህ ካንተ መራቅ አለብኝ በማለት ትወስናለች። ቢሆንም ግን እና ሰላም በጣም ተጨንቃና እጅግ በጣም አዝና ስለነበረ እትዬ ምን ተፈጠረ ብላ ደጋግማ ብትጠይቅም ሰላም እጅግ በጣም ትበሳጭና ትናደዳለች። እና አንቺ የማይመለከትሽ ነገር ውስጥ መግባት የለብሽም ብላ ብሌን ስጨውባት ነበር። ብሌን እጅግ በጣም ይከፋታል። እውነት ነው እኔም ቤት ነኝ አንቺን ጠይቆ ብላ እሷም በጣም ትናደድና ትበሳጫለች። ግን ሳሚ ዮሐንስን ብሌንን ጫፏን ትነካና እገላሃለሁ ትሰማኛለህ ብሎ ይችላል። ብሌን አይመለከትሽም፣ የምመለከትሽ ነገር አትጠይቂኝ እባክሽ ትልና እጅግ በጣም ትናደድና ትጮኻለች። በዛ እጅግ በጣም ትበሳጫለች እና ብሌን እጅግ በጣም ይከፋትና ታለቅሳለች። እናቴ መስለሽ ነበር፣ ይቅርታ የማይመለከት ቦታ ስለገባው በማለት ትናገራለች። እናም ጥላም ትሄዳለች ማለት ነው። ነገር ግን ብሌን በጣም ከፍታት ነበር። ምክንያቱም ሰላምን ልክ እንደ እናቷ ምን ነው እናቴ ማን አስከፋብኝ በማለት ልክ እንደ እናቷ ነበር የምታዝንለት። ዳጊም እናቷ ምንም ቤት ውስጥ እንደሌለ ኮይኔ እናቴ እንዴት እናቴ መሶባ ባዶ ይሆናል በማለት እጅግ በጣም ስበሳጭና ስናደድ ነበር። በዛ ተነሳ ምን ማድረግ እንዳለባቸው እያወሩ ነበር። አሁን በፍጥነት እናቴ ጋር መድረስ አለብኝ፣ እናቴ እንዴት ነው አንድ ነገር ቤት ሳይኖራት እኔ ልጇ በህይወት እያለው በማለት እጅግ በጣም ይበሳጭና ይናደዳል። ግን እጅግ በጣም ይበሳጫል። ቃል እባክሽ የምትሄጂ ከሆነ ሂጂ ብሎ ይናደድና ዮሐንስ ብሌንን አንድ ነገር ማድረግ አለብኝ፣ ለሰላም ሁሉ ነገር ከነገረች መጥፎ ነገር ነው የሚፈጠረው፣ ስለዚህ አንድ ነገርማ አድርጌ ማስቆም አለብኝ። እቺ ጫጩት ምንም የማታውቅ ትመስላለች፣ ነገር ግን እጅግ በጣም አደገኛ መሆኗን ይጠራጠራል። ብሌንም በጣም ይከፋትና እያለቀሰች ነበር። ምን ማድረግ እንዳለባትም ግራ ይጋባል። ቢሆንም ግን በኃይሉም እቺ አሮጊት እንዴት ብዬ ፋይሏን መቀበል አለብኝ? ያ ሁሉ ፋይል አላት ማለት ነው። እስካሁን ታዲያ እንዴት ዝም አለች? በማለትም ይበሳጫል እና ይናደዳል። ምን ማድረግ እንዳለባትም ግራ ይጋባል። እናም እየተበሳጨ ነበር እና ፀሐይም አታስቢ፣ አሁን ምንም ነገር አይፈጠርም እያለችው ነበር። ሆኖም ግን
እንደ አጋጣሚ ከፀሐይ ጋር እየወሩ እያለ ዳጊ ድንገት ይመጣና ይሰማል። በኃይሉ ማን አባቱ ሰው እንደገደለ ሲደርስበት እጅግ በጣም ይበሳጭና ይናደዳል። ገኒም በጥያቄው ድንግጥ አለች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ ሰናበታለሁ።